ምንድነው ይሄ ማለት አልገባኝም። ለምንድነው ለዚህ ነው አይደረግም። ግን አዶኒ ደግሞ ምን አገባው? ለምትሰው ደግሞ ማን ነው እሱ? ከሷ ጋር ሆኖ ልጆቹን የሚያበላው ስላጣ ራሱን አጠፋ። ሌቦች ሪፎርም የሌቦች መናኸሪያ ሆኗል። ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር የነ መንሱር ነገር እግዚአብሔር ይሁናችሁ። ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብሩ ይስፋ ጆሴፍ ነኝ። ለተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግ እና ሰብስክራይብ በማድረግ የቻናል ቤተሰቡን እንዳይረሳ። በተለይ አዲስ ሆናችሁ ሰብስክራይብ ሳታደርጉ የምትዩ ሰብስክራይብ በማድረግ የቻናል ቤተሰቡን እንዳይረሳ። እንደገና ደግሞ ይህን ቪዲዮ በላይክ እንጀምረው። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጥ እንዳረሱ። ወደ ዛሬ ቪዲዮቻችን እንሂድ። ሰላም ሰላም፣ ውድ ኢትዮጵያውያን፣ ሰላም የኢቢኤስ ቤተሰቦች። እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነፃነት ነበር ይህ መድረክ የሚደምቀው። የኢቢኤስ የቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ። ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ ዕድሉን ሰጠን። እኛም ተቀበልን የከበረ አደራ። በቻልነው ልንሞክር፣ በቻልነው ልንሰራ። አግዙን፣ አበርቱን። አዎ እኛም እንደግ። መንገዱ ከባድ ነው፣ በነፃነት ሜዳ ራስን መፈለግ። እንተዋወቅ፣ ኮሜዲያን ያሲር ረዲ መጠሪያ ስሜ ነው። የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ዋት ለማቅረብ እየሞከርኩ ነው። እንዴት ነው ሉክ መጥቷል? እየመጣ ነው ግን ለመላው ኢትዮጵያ ህዝብ ለዚህ ፕሮግራም ይመጥናል ብላችሁ እኔም ቮት ያደረጋችሁ ድምጽ የሰጣችሁ ይሆናል ይሞክር እስኪ እኔው ይሞክር እስኪ ብላችሁ እዚህ መድረክ ላይ ይሄ ትልቅ መድረክ ነው። እዚህ መድረክ ላይ የጋበዛችሁኝ ቤተሰቦቼ አመሰግናለሁ። እድሉን ከሰጣችሁን ደግሞ ወደፊት የተሻለ ነገር ሰርተን እንደምናሳያችሁ ቃል እንገባለን። እዚህ ፕሮግራም ላይ እንትን ፊርማ አልደረቀም፣ አልፈረምኩም ገና። ገምጋሚዎች አሉ እኮ ይሆናል። ይሄ የበኩር እንግዶች ናችሁ እኮ አታጨባጭሩ። ምንድነው የበኩር እንግዶች አዲስ ጀማሪ ልክ ሲመጣ ሾውን አንደርስታንድ ያደርጉ። የአልጋነሽ ቤተሰቦች እንደት ናችሁ? ለምን ነው የምትኮሳተሩብኝ? አልወደዳችሁም እንዴ? እንደዚህ የአልጋነሽ ቤተሰቦች በአራቱ መቅጣጫ በግራና በቀኝ ሐሰትና ደስታን በትኩረት ምንቀይ በተከተሽ ቀይ ባኮረፈች አድባር ይሄ ጭንቀት ድብርት ቆርጠን ለማባረር አርማችን ሰላም ቋሚ ቅርስ ሀብታችን ፍቅር ጥቅማችን እናንተ ሳቅ ጨዋታ ዘና ፈታ ስትሉ ለእኛ ደግሞ እርካታ። እንዳያችሁት ነው ቤተሰብ ያሲኖ አዲሱ የቤተሰብ ጨዋታ አቅራቢ ሆኗል። እስቲ ምን ተሰማችሁ? ምን ሀሳብ አላችሁ? ማሞንስ ነበረበት? ሀሳብ ካላችሁ ኮመንት ላይ አስቀምጡልኝ። ድምፃዊ አቤል ሙሉጌታ ከዘፈን ህይወት ሙሉ ለሙሉ መውጣቱን ዛሬ በፌስቡክ ገጹ ላይ ያሳውቃል። ዛሬ ባሳወቀው መሰረት ከዘፈን ህይወቱ ሙሉ ለሙሉ ወጥቶ ወደ መዝሙሩ ዓለም መቀላቀሉን ነግሮናል። እርግጥ የሚገርመው እንግዲህ ገዳም ገባቻሉ ብሎ ዘፍኖ እሱ ፓስተር መሆኑ ነው። አቤል ሙሉጌታ ቀድሞውንም የፕሮቴስታንት እምነት ተከታይ ነው። ነዘሪቱ ከበደ ሲያራምዱት የነበረው አይነት ስታይል ይመስለኛል እንግዲህ እየተከተለ ያለው። ነገር ግን ማንሳት የፈለግኩት አቤል ሙሉጌታ ለብዙ ኢትዮጵያን አርቲስቶች ምሳሌ ስለሚሆን ነው። ከህዝብ ጋር ተጋጅቶ ህዝብን ያሸነፈ የለም። ከህዝብ ጋር እልህ ተጋብቶ ህዝብን የረታ የለም። አርቲስት የመሆን ዋና ጥቅሙ የህዝብን ችግር የኔ ችግር ነው ብሎ ማሳወቅ ነው። ለህዝብ ድምፅ መሆን ነው። ህዝብ ተጎድቻለሁ እያለ ብልጽግና ለሚባል ከንቱ ቡድን አክቲቪስት እስከመሆን የደረሰ ስብዕናውን ያጣ ትልቅ ድምፃዊ ነው። አቤል ሙሉጌታ በዘጠናዎቹ ሁላችንም እንደምናስታውሰው በዘፈኖቹ በጣም ብዙ ትዝታ ያለን ሰዎች አለን ብዬ አምናለሁ። ያንን የሚያክል ስብዕናውን ፈጥፍጦ በመጨረሻ ያወጣውን አልበም እንደ ዘጠናዎቹ በሲዲ እንደሚከፋፈል ዘፈን በጀላቲቃ በየቤቱ እያከፋፈለ እስከ መዞር የደረሰበት ሰው አንሰማም እስከ ማለት የደረሰው ስብዕናውን በጣም ለፍርፋሪ ዳቦ ብሎ ለብልጽግና ስለሸጠ ነው። ይሄ ነው ሪያሊቲው። ብዙ አርቲስቶች ከአቤል መማር አለባቸው ብዬ አምናለሁ። ያንን የሚያክል ስብዕና እንዲህ አድበል ብሎ የጣለው ከህዝብ ጋር መጋባት። አርቲስት ቴዲ አፍሮ ላይ ያነሳውን ትችት ታስታውሳላችሁ። ቴዲ አፍሮ በምንም የማይቀየር የኢትዮጵያ ህዝብ ድምፅ ነው። ይሄንን አርቲስት መተቸት አይደል፣ አንድ ነገር ነው መተቸት።
በመተቸት ውስጥ ለብልጽግና ማሽቃበጥን ወግ ስላደረገ ነው ህዝብ አከንትፍ ብሎ የተፋው። የነ አርቲስት ካሙዙ ካሳ መጣፋንታ ከዚህ የተለየ አይሆንም። በአርቲስትነት በአቀናባሪነት ያገኘውን ዝና ብልጽግና ቤት ውስጥ ተንከባልዬ ገብቼ ብልጽግና ካድሬ ከሆንኩ በኋላ መልሼ ህዝብ ይሰጠኛል ብለህ እንዳታስብ። አሁን ብታለቃቅስ ከመጣውበት ብሔር ከመጣውበት አካባቢ ስለሆንኩ ተገፋው ምናምን ማለት አይጠበቅብህም። ዛሬ ባለ ስብናን የምትገመገመው ዛሬ ብልጽግና ካድሬን አከተመ። የትላንቱ ህይወትንማ ቀቅለ በልተዋል። ይሄ ነው። ነገም አርቲስቶች ከነዚህ ሰዎች ትምህርት ካልወሰዳችሁ ጣፋንታችሁ የሁላችሁም ከዚህ የተለየ አይደለም። እንደሰማችሁት ነው። አቤል ሙሉጌታ ከዘፈን ወጥቼ ዘማሪ ሁኛለሁ ብሏል። እስቲ እናንተ ምን አይነት ሐሳብ አላችሁ? በጣም ብዙ የተለያዩ ሰዎች እሱ ላይ ሙድ እያዙበት ነው። ዘፈን አልሰማ ሲል ዘፈን እምቢ ሲል ነው እዚህ ደረጃ ላይ የደረስከው እንጂ ፈልግ አይደለም የሚል በጣም ብዙ አስተያየት እየተሰጠ ነው። እስቲ እናንተ ሐሳብ ምንድነው በዚህ? ይሄ ፕራይም ሚኒስተር አገሬን እየቀየረልኝ ስለሆነ ከነፍስ በላይ የሚሰጥ ነገር ቢኖር ነፍስን እሰጠዋለሁ። በነገራችን ላይ እዚህ ጋር ከደረደርካቸው መጽሐፍቶች መሃል የፕራይም ሚኒስቴሩ ራሱ አለ። ይህንን መጽሐፍ ሲመረቅ አብሬው ነበር። በጣም ነው በእውነት ነው የምነግርህ። ይሄ ማለት በአብይ ዘመን መፈጠሬ ለኔ ትልቅ እድል ነው። እውነቴን ነው የምነግርህ። በፕራይም ሚኒስቴር ዶክተር አብይ አህመድ ዘመን መንሱር ኑሮ ስለ አብይ መናገር መቻል ለኔ ትልቅ ክብር ነው። አይ ላቭ ዩ ማይ ብራዘር። በጣም ነው የምወድህ። ብዙ ጊዜ የሆነ ነገር ከጀርባቸው ያሉ ሰዎች ታውቃላችሁ አይደል? ኦቨር ሪያክት ያደርጋሉ የሆነ ነገር ላይ። ጠቅላይ ሚኒስተሩን መውደድ ተፈጥሯዊ ነው። ራሱን ችሎ አንድ ሰው የሀገር መሪውን መውደድ በጣም ጥሩ ነገር የሚበረታታም። ግን አየህ ከክብርት እመቤቷ በላይ እንደምትወድ አክት ስታደርግ ግን ከጀርባህ ሌላ አጀንዳ እንዳለ ያስታውቃል። እና እርግጠኛ ነኝ እንደዚህ ሮጠ ተሯሩጠ ከሼልፍ አንስተህ አቅፈ የሳምከውን መጽሐፍ አላነበብከው። የመደመር መንግስት የሚለውን መጽሐፍ ብታነበው ጥሩ ነው። ምን ለማለት ፈልጎ ነው? መጽሐፉ ላይ ያነሳው ሐሳብ፣ እቅድ፣ ፍልስፍና ከምን የተቀዳ ነው? አጀንዳው ምንድነው የሚለውን ነገር ብታነበው ጥሩ ነው። አሁን ለማንኛው ባለክበት በማረፊያ ዝም ብለህ ከአርቲስቶቹ ጋር ሌላ ትወና ሌላ ድራማ ከምታስቡና ከምታቀዱ መጽሐፍት ብታነቡና ብትወጡ ለእናንተ አሪፍ ይመስለኛል። አንተ ብቻ ሳትሆን ሼልፉ ላይ የሚያስቀምጠው አቶ ሶፎንያስ መጽሐፉን ያነበው አይመስለኝም። እና በጣም ኦቨር ሪያክት አታድርጉ። የሀገሬ ሰው ሲተርት ማርም ሲበዛ ይመራል ይላል። እና በሆነ ጉዳይ ላይ በጣም ማሽቃበጥ ሲበዛ ከጀርባው ሌላ አጀንዳ ይኖራል። 1.7 ቢሊዮን ብር ከዚህ ድሃ ማህበረሰብ ለማጠብ እዛም ደግሞ እነ ሶፎንያስ ከዛ ሐሰተኛ ነብይ ጋር ሄደው የሆነ ነገር ለማጣፍ ቪዲዮ ሲቀረጹ ምናምን ካያችሁት የጠቅላይ ሚኒስተሩ መጽሐፍ ከጀርባቸው ምናምን አድርገው ነው ትወና የሚተውኑ። እዚህን ያክል ደረጃ ወንድ ልጅ ሲያሸበሽብ ደስ አይል። ቀደም እንዳልኩ ማለት ነው ክብርት እመቤቲቱ ዝናሽ ታያቸው እንኳን በዚህን ያክል ደረጃ እንደዚህ ፍቅራቸውን ሲገልጹ ተመልክቼ አላውቅም ቴሌቪዥን ላይ። ኦቨር ሪያክት የምታደርጉ ሰዎች ከኋላ የሆነ አጀንዳ እንደያዛችሁ እያስታወቀባችሁ ነውና አረጋጉት ለማለት ነው። አይ መንሱር ጀማል ይሄ ሁላ አሽቃብጦ አስቡት። ይሄ ሁላ አሽቃብጦ ግን ያለው የት ነው? እስር ቤት። በጣም ደግሞ ከባድ ሁኔታ ላይ ገብተዋሉ እየተባለ ነው። በጣም ነው የሚያሳዝነው። በእርግጥ ግን ደግሞ እንዲያሽቃብጠህ መጽሐፉን ልክ እንደ መጽሐፍ ቅዱስ እንዲሰማው ምናምን እዚህ ደረጃ ላይ መገኘት በጣም ነው የሚያስቀው። እሺ ሼር ኮፒ ሊንክ እያደረጋችሁ ይሄን ቪዲዮ ፕሮፋይል ውስጥ ስገቡ ከደውላ ጎን ፎቶን ከነካችሁ በኋላ ሼር የምትላለች እሷን ከነካችሁ በኋላ ሼር ኮፒ ሊንክ አድርጉልኝ። እሺ የቲክቶክ ንጉስ እና አብሪ እቺ ልጅ 1 ሚሊዮን ብር እንዳሸነፈች በማስረጃ ነው የው ዜጋ ፖስት ላችኋለሁ። ቴክስት አድርጋላት አይደለ? ተነጋግሬ ከአብሪ ጋር ብሩን አሰጥሻለሁ ብላል። አልወሰደችም ነው ማለት አልወሰደችም ብሩ። አዶኒ ደግሞ ምን አገባው? ለምትሰው ደግሞ ማን ነው እሱ? ከሷ ጋር ሆኖ ድርጅቶች አሉ። እሱንም በሰፊው መጣበታለሁ። እሺ በጋራ የሚሰሩበት ድርጅት ባለቤት ድርሻ ሆኖ የሚሰሩበት ድርጅቶች አሉ። ለስራ ፍቅማ ያሉበት ነው ያጀማ እና ከዚህ በኋላ እንደዚህ ተመሳሳይ ፊልሞችን መስራት አታቆሙ። ሲቀጥል ደግሞ ገና ስለ አብሪ ራሱ የመኪና ፍቃድ ማስገቢያው አለሽ የለሽ የሚለው ነገር ራሱ ገና እናጣራለን እሱ ነው። እሺ ማስታወቂያ ቻሌንጅ አስርተሽ ብር አልከፍልም የምትይው ማን ስለሆንሽ ነው? ሲቀጥል ደግሞ ቲክቶከሮች እናንተ ስንት በዚህ ጂም ሁለት የሚሰሩ ሰዎች ከዚህ ሲጣሉ ሽማግሌ ሄዳቸው ያሰራይ ሰዎች አሉ እንዴ?
አልነበራችሁ? ሄዳችሁ አላሰረቃችሁም እንዴ? ታዲያ ምን ነው ለሷ ሲሆን ወይስ የእናንተ ጓደኛ ሲሆን ከሱ ጋር ላለመጋጨት ነው? ገባ? ፍትህ ባይዘው ማን ነው ባድሎ አይመጣም። እሺ ፍትህ ባድሎ አይመጣም። ሁላችሁም ብትሆኑ ማን ነው ባድሎ ለራሳችሁ ጊዜ እያደላችሁ ለሰው ጊዜ ፍትህ ፍለጋችሁ አይሆንም፣ አይመጣም፣ ትጠፋላችሁ ነው የምላችሁ። ገባችሁ? ለዚች ልጅ አሁንም ቢሆን 1 ሚሊዮን ብሯ እናቷ በጠና ታማለች። ሼር ኮፒሊንግ ያደርጋችሁ ለቲክቶክ ንጉስ አድርሱለት። ቲክቶክ ንጉስ ነው የሚለው ገባችሁ አይደል? አድርሱለት። እሱ ለሴት ልጅ መብት ማውገታለሁ ለሰው ልጅ መብት ማውገት ድምጽ ሆናለሁ አይደል የሚለው። አልሆነም። 1 ሚሊዮን ብሩ ቀጣቸዋት፣ ተበልታለች። ገባ? ቻሌንጁ እንዳሸነፈች አንተም አፕሩቭ አድርጋል። ሴትዮዋም አምናለች። አይቺ አብሪ የምትባለው ገባችሁ አይደል? የሷንም ለጥፍላችኋለሁ እና ፕሊስ አሁንም ቢሆን አድርሱለት። እንዳያችሁት ነው አዶናይ በ1 ሚሊዮን ብር ክስ ቀርቦበታል። ልጅቷ አሸነፋ ነበር 1 ሚሊዮን የተወዳደረችበትን አዶናይ ነበር ያወዳደረው ከአብሪ ሞተርስ ጋር አንድ ላይ በመሆን ግን ደግሞ እሱ አልተሸለመችም፣ ለሌላ ሰው እንዲሰጥ አድርጓልና አዶናይ ላይ ክስ ቀርቦበታል። እስካሁን እሱ በዚህ ጉዳይ ምንም ያለው ነገር የለም ነው ሚሊዮን እንጠብቅና እናቀርባል። ምንድነው ማለት አልገባኝም። ለምንድነው አንፎሎ የተደረገው? ለገብርሽ አልሆነ ብለን እንደዛ ስንቀውጥ ስናብ የቲክቶኩን መንደር ስናጨናንቅ የነበረው ለዚህ ነው። አይደረግም ግን ኢቭን ምን አለ መኪና ውስጥ ሰጠው ብታብቁ። ይሄ እኮ ለሌላኛው ቻሌንጅ አደጋ ነው። የቤት ቻሌንጅ የሚሰጡት ሰዎች አንፎሎ እንደረጋለን ብለው ቻሌንጅ አልሰጥም ማለት ነው። ለገብርሽ አለው ለዚህ ነው። እሱን አስደስተን የሆነ ደስታውን ሳይ ልንነፍገው ነው። ለምንድን ነው ግን በዚህ ልክ ያስተሳሰብ ድሃ ምን ነው ማሰብ አንችልም? ለነገሩ ሀበሻነት በጣም ምቀኝነት እንደሆነ ትናንትናም በአይሾ ኢርሚ ራሱ እያየን ነበር። በጣም ያሳዝናል። እግዚአብሔርን ታሳፍራላችሁ። በጣም የሚያሳፍር ስራ ነው። እኔ አንድ የማይገባኝ ነገር እንዲህ አይነት ፉሉ ቻሌንጅ ከተደረገ በኋላ እንዴት ነው ለምንድን ነው ፉሉ የሚደረገው? አልገባኝም። ለዞም የገብረ ዮሐንስ ገና መኪናው እንኳን አልተሰጠም ማለት ለማስከልከል ነው የሚመስለው እንጂ ወዳጁ ሆነ ይሄን ነገር አንፎሎ ማድረግ ማለት ልክ አይመስለኝም። ያው በምታዩት መልኩ ቀን በቀን በጣም እየቀነሰ ይገኛል። ጨርቆስ አካባቢ በቀደምለት ማቃቸው ሰዎች መኪናውን በምንድነው በኪሎ ሸጦ ሌሎች ንብረቶቹን ሸጦ የከፈለ ሰውዬ ልጆቹን የሚያበላው ስላጣ ራሱን አጠፋ። ይሄ ሁሉ ነገር አድርጎ እነዚህ ሰዎች ስንት ሰው ሊያደዩ ነው? ስንት ሰው እንደሚያደዩ ግልጽ ነው። ከሬሳ ላይ ከፈን ገፋ ስንት እንጀራ ሊበሉ ነው? እውነት ነው። ይሄ ሰውዬ እኔ አሜሪካን ያለው የ10ኛው የ2010 ይቅርታ ደቡብ አፍሪካ የተካሄደው አስካሉንካ ትሬዲንግ አሁን ይሄን ሌባ እንዴት ነው እነ ሰራዊት የማያውቁት? እንዴት ነው እነ ሰለሞን የማያውቁት? እንዴት ነው እነ ዳንኤል የማያውቁት? መንሱር አንደኛው ሌባ ነው። እሱ ነው ማስረጃም ስላለኝ ነው ይሄን የምለው። እና እንዴት ነው ከዚህ ሰውዬ ጋር የምትሰራው? በኢንተርፖል ታድኖ መጥቶ የታሰረ ነው አይደል? ስንት ሰዎችን ያስለቀሰ ነው። ተይዞ ነበር ተፈቶ እንደገና ደግሞ ከጥፋቱም ሳይማር ወደ ማጭበርበር ገባ። እሱ አንድ ጊዜ ይሄ የዋት ልጅ አይደል እንዴ? ካለ ስርቆትና ካለ ማጭበርበር አገር ካለ ማድማት ምን ያውቃሉ? ከነዚህ ምንም ነገር አትጠብቅም። ከዚህ ሰውዬ ጋር ተሰልፈው ግን ደዎችን ያስለቀሱ የመዘበሩ አገሪቱን ሀብት የቦጠቦጡ መለቀቅ የለባቸው። አናቅም። ማስታወቂያን የሰራ ነው። ማስታወቂያ የሚባል ነገር የሌለ ማስታወቂያ ነው እንደምትሰራው። የሌባ ማስታወቂያ ትሰራለህ እንዴ? የዘራፊ ማስታወቂያ ትሰራለህ እንዴ? ስራ ብትባል እኛ ለምሳሌ አሁን የሰራነው ማስታወቂያ አለ። ከዚህ በፊት ሪል ስቴት ነው። አሁን ከግለሰቦች ላይ ቤት ገዝቷል፣ መሬት ገዝቷል። እናጋልጠዋለን። ማስታወቂያ ሰራን ብለን ዝም አንልም። አገዛዙ ህጋዊ ነው ወይ የሚለውን ነው ማጣራት አለበት። እሱ ልክ ነህ። ግን ምን መሰለህ እሱ ላይ የነሱ ጥፋት ያለ አይመስልም። ለምሳሌ የማን ይሁን የማን አያውቁም እነሱ። ህጋዊ ካርታ ከተጋዘም ያቺኛዋ ሴትዮ እሷ ነች አጭበርባሪ እንጂ እነሱ አይደሉም። ይሄ ሰውዬ ግን ሌባ ነው። ለዚህ ሰውዬ ማስታወቂያ ምን ብለህ ነው የምትሰራው? አብረው ምናልባት እንደው እንደ ፍርድ እንዲሆን እዚች ላይ እንዲያስገቧት የምፈልገው አዎንታ የሰራት አንድ ቪዲዮ አለች። ምናልባት የእነ መንሱር ነገር እግዚአብሔር ይሁናችሁ። መንሱር እዛው የዙምባቤ ነው ምን ሀገር የነበርክበት ቦታ ይሻል ነበር የኔ አባት። መንሱር ወንድማችን ውስጥ ያውቀዋል። ቀድሞ ተነግሮሃል። የመንሱሬ ቀድሞ ተነግሮ ነበር። ኢንቨስት ላረግ ነው ሄድኩት ምናምን አልክ መንሱሬ። ወይኔ ያልተሰከሰ ውስጥ መንሱሬ መቼ ነው እውነት የምታወራው የኔ አባት? መቼ ይሆን? ቡርኪና ፋሶ
ለኢንቨስት ላደርግ ነው ለቢዝነስ ነው ምን ይቅርብ ይሄ ነገር። ምን ነው የኔ አባት ቢቀርስ በቃ የትም ብትሄድ አንተ ያለ ስከሳ አለኝ ከማለት ውጭ የለም። መንሱር እንደ ወንድም ነው የምመክረው። እግዚአብሔር ምስክሬ ኢትዮጵያ ላይ በዚህ ጉዳይ ችግር እንደሚመጣ ቀድሞ ተነግሯቸዋል። ቡርኪና ፋሶ ገብተህ ኢንቨስት ላደርግ ነው ቡርኪና ፋሶ ብለህ ይህን ሰገጤ ህዝብ ትነደዋል። ይህን ምን የመሰለ ሰገጤ ህዝብ ትነዳለህ አልኩ። ቡርኪና ፋሶ የሄደበት ምክንያት መንሱር እቺን ነገር ሰምቷል። እስር ቤት እንደሚገባ ያውቋል። የሚያስጠይቅ ስራ ነው የሰሩት። ሰውየው ማፊያ ነው። የትኛው እነሱን ያገኛቸው ሰውዬ የተመታ ማፊያ ነው። ምን እንዳረገ ልዘግብ። ይሄ የተመታ ሰውዬ መኪናው ታውሶ ነው ያመጣው ላስተዋውቅላችሁ ብሎ የተመታ ሰው ይሁን። አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት ነው። የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው ማለት ይሄ ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ። ብዙ መረጃ የተገኘባቸው። ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይሄ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቢ ህግ ነው። ህግ አቅብ ያልነው አቃቢ ህግ ሌባ ነው። ብር እየወሰደ መከራከር የሚገባው ልክ አይከራከርም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታል። ሶስተኛው ሌባ ፖሊስ ነው። አራተኛው ሌባ ኦዲተር ነው። ኦዲተር ብር የተሰረቀ አምጣ ያለው ሁሉ እኮ ካላመጣ ኦዲተር ግኝት ይገኝብሃል እያለ ብር ይደራደራል ኦዲተር። ነው በእነ መንሱር ጀማል ላይ በጣም ከባድ እየሆነ መጥቷል አሁን ያለው ጉዳይ እና ደግሞ የተለያዩ ሰዎች ጠቅላይ ሚኒስተሩ ከሚሉት ጋር ደግሞ ከዚህ ሁኔታ ጋር እያገናኙት ነበረ። የተያዙት ሰዎች ለነሱ ፌርነስ ይባል ወይ አንድ መነሳት ያለበት ነጥብ አለ። ኦኬ በእኔ እይታ እነዚህ ሰዎች በቅርብ የሚፈቱ ይመስለኛል። ቢኮዝ እነዚህ ሰዎች ሰው እያጭበረበሩ እንደሆነ እያወቁ ይሄን ነገር አድርገውታል ብዬ ማመን አልችልም። ብዙ ሳይኮሎጂካል፣ ሶሻል፣ ኢኮኖሚክ ምክንያቶች አሉኝ እንዲህ ብዬ ለማሰብ። ሰራዊት ፍቅሬ በኢትዮጵያ ሚዲያ ኢኮሲስተም ውስጥ ሁለተኛ እንኳን ሆኖ አይደል አንደኛ ሆኖ ለሶስትና ለአራት አስርት ዓመታት የኖረ ሰው ደሃን አጭበርብሬ ሀብት አገኛለሁ፣ ደሃን አጭበርብሬ ገንዘብ አገኛለሁ ብሎ እዚህ ነገር ውስጥ ይገባል ማለት እንደዚህ በስነ ምግባራቸውም በስራቸውም እንደው ሲገኙበት ራሱ የሚገኙበት ቦታን ራሱ አሰባችሁ እንደው አንዳንድ ኢንተርቪውም ሲሰጡ ምናምን እንደው ግብረገብነታቸውን ሞራላቸውን አይታችሁ ምናምን ነገር በጣም ደስ የሚሏችሁ በጣም ሂዩሚሊቲ ይሄ ምንድነው ትህትና ትህትናቸውን ምናምን በጣም አለ አይደል ከፈጣሪያቸውም ጋር ምናምን ጥሩ ፖዚቲቭ የሆነ ሪሌሽንሺፕ ያላቸው ምናምን ሰዎች ናቸው እዚህ ውስጥ ታጉረው እንትን ያለ ሶ በኔ እይታ እነዚህ ሰዎች ልክ ገንዘባቸውን አምጥተው እንደተበሉት ሰዎች በዚህ በዋናዎቹ ሰዎች የተጭበረበሩ ናቸው ብዬ ነው ማለት። በተለይ ይሄ ዳውን ለማጭበርበር ኢኮኖሚያዊ ምክንያት የሌላቸው አንዳንድ አመዳሞች አንዳንድ ዳሃዎች ውስጥ አሉ። አንዳንድ የሌላቸውን አለኝ እያሉ ሲኮፈሱ የሚውሉ ምንም ከኋላ ምንም የሌላቸው ከየት እንደመጡ እንኳን ሳናቃቸው እኔ እንዲህ ነኝ እያሉ የገቡ አንዳንድ እንትኖች አሉ። እነሱ ሊሆኑ ይችላል። ግን በእኛ እድሜ በጣም ስታብሊሽድ የሆነ ስራ ስታብሊሽድ የሆነ ኬረር ስታብሊሽድ የሆነ ስም የያዙ ስማቸው እንኳን ምንም ብከፍላቸው ይሄን የገነቡትን ስም ምንም ለመንካት ፈቃደኛ ይሆናሉ ብዬ የማላስባቸው ሰዎች እዛ ውስጥ ገብተውበታል። እነሱም ተጭበርብረዋል ባይነኝ እነሱም ተጭበርብረዋል። አይ ቲንክ በፍርድ ቤት ሂደት ውስጥም መቼስ እንደው አንዳንድ ነገሮችን አጣርቼ ምናምን እፈታቸዋለሁ ብሎ አስቦ ይሆናል እንጂ ያን ያክል እንደው ትልቆቹ ራሱ እስኪረጋገጥ ድረስ የሚባለው ነገር አለ አይደል? በህግ እንትን ኢኖሰንት አንተል ፕሩቭን ገልቲ የሚባል አለ። ለዛ ነው ተጠርጣሪም የሚባለው። ባይዘው ተጠርጣሪ ማለት
ፕሮፌሽናል ንግግር ነው ቃሏ ራሱ። ወንጀለኛ አልተባለ። አንድ ሰው ከታሰረ በፍርድ ሂደት ውስጥ በምርመራ ሂደት ውስጥ ተረጋግጦበት ጥፋተኛ መባሉ ካልተረጋገጠ በስተቀር ተጠርጣሪ ነው የሚባለው እንጂ ወንጀለኛ አይባልም። ኦኬ በጣም እስኪረጋገጥ ድረስ ንጹህ ናቸው። ኦኬ ተጠርጣሪ ሆነው ነው የገቡት። ትልቆቹ ሁላ ዋናዎቹ አጭበርባሪው ሁላ ተጠርጣሪ ነው የሚባሉት አሁን ባለንበት ሰዓት ማለት አይቶ ምክንያቱም ልጁ ብትመክረው እኛን አይሰማን። በራሱ ዛቢያ የሚሄድ ሰው ነው ይመቸው። እኔ አሁን ትክክል ነው በቃ በራሱ ዛቢያ ሄዶ ማለት አዲስ ነገር ሊሰራ ይችላል እኮ ታውቃለህ አይደል? አይ ኖ እኔም በጣም ይሰማኛል። አዲስ ነገር ፈጥሮ ዋው አስደመመን ልንል እንችላለን። ክብታ እኔ የምለው ምንድነው አዶናይ በጣም ጂጂ አዶናይ በጣም ምክር ይሰማል። አንድ አድቫይዝ መስጠት እፈልጋለሁ። ስለ ቱሩ የሚጠቅመው አድቫይዝ ነው። ምናልባት አንዳንድ ያውቀው ሊሆን ይችላል። ካላወቁት ነው ካላወቁት ምክር ይመከር ምክር እንትን አድቫይዝ ልስጥ ያው ሰገጥ ያደለም እንኳን ሊመከር አይደለም እናቴ ላይቭ ላይ አይሁን ኖ አማራጭ የሆነ ነገር ካለ እንደዚህ ተሰጣው ነው። እኔ እኮ እንትን ነኝ እኮ አታውቂም፣ አማካሪ እኮ ነኝ እኔ። ፈልገው ጆንዳን አስታርቃቸው ከአዶናይ ጋር አስታርቃቸው። አይልሽ አልተጣሉም። ኖ አልተጣሉ አይደለም መጣላት አልተጣሉ። የሚያጣላቸው ሰዎች አሉ። ገባ በቃ የሚታረቁበትን ነገር እሱ ያው መሰለሽ ይሆናልኝ። አሁን ጆንዳንኤልም ሁለቱ የተለያየ መንገድ ስሚ ሁለቱ የተለያየ መንገድ ነው ያላቸው። አንደኛው ጌመር ነው፣ አንደኛው የጌመርን እንትን የሚያረግ ሰው ነው። አንደኛው ደግሞ የተለየ። ሁለቱ ምንም የሚያገናኛቸው ነገር የለም። የሚያገናኛቸው ወይም ደግሞ ያገናኛቸዋል ተብሎ የሚጠበቀው ሁለቱም ሴም ሴት ዴት ስላደረጉ ነው። ኖ እሱ አይደለም የናዶናይና የጆን እሱ አይደለም አሉ ከኋላ ሆኖ ይሄንን ነገር ሆን ብለው የሚፈልጉት በቃ ፑሽ የሚያደርጓቸው ገባ። ይሄዱና ወሬ ለዛ ይሄንን ለዛ የሚያወሩ አሉ ገባ። እነዚህ ልጆች ግን ፒስ ቢፈጥሩ እመነኝ እኔ አሁን አዶናይ እየገባው ይመስለኛል። ጂጂ ኪያ ያው እነ ጆን ዳንኤል እና አዶናይ ለማስታረቅ እንሞክር እያለች ነው። ይሄ ነገር ግን ሚሳካ አይመስለኝም። ኮሜንት ለማየት ሞክሬ ነበር። የዚህ ቪዲዮ ስር አንፈልግም ነው የሚሉት ሁሉ። በተለይ የአዶናይ አድናቂዎች እንዲታረቁ አንፈልግም አይመጥኑም አይነት አስተያየት ነው የሚሰጡት አብዛኞቹ። ይሄ ነገር ደግሞ ይሆናል ብዬም እኔ አላስብም። ምክንያቱም ተቃራኒ ናቸው። ተቀናቃኝ ሆኖ እንዴትም አብሮ ሊሆኑ አይችሉም። ይህንን የማስጠንቀቂያ ቪዲዮ ለወንድማችን አዎንታ በርሲሳ አድርሱልኝ። እናንተም በተቻላችሁ አቅም ቪዲዮውን እስከ መጨረሻ ሳትመለከቱ ለፍርድ እንዳትቸኩሉ። ወንድማችን አዎንታ በርሲሳ ማስጠንቀቂያ ከሁለት አካሎች ሊሰጥ ይችላል። የመጀመሪያው ከጠላቶች አንተን ለማስፈራራትና እየሄድክበት ካለው የእውነት መንገድ እንድትመለስ ጠላቶች ማስጠንቀቂያ ሊሰጡ ይችላሉ። በሁለተኝነት ደግሞ ማስጠንቀቂያን ወዳጅ ሊሰጥ ይችላል። አንተ እንዳትጎዳ ክፉ ነገር እንዳያጋጥም ሲል ከክፉ ሰዎች ራስን እንድትጠብቅ ሲል ወዳጅም ማስጠንቀቂያ ሊሰጥ ይችላል። ዛሬ እኔ የምሰጥ ማስጠንቀቂያ የሁለተኞቹን አይነት ማስጠንቀቂያ ነው። የወዳጅ ማስጠንቀቂያ የሚባለው ላንተ በማሰብና ክፉ ነገር እንዳይገጥም በሚል ማለት ነው። አዎ አንተ ጠላቶችን የምትዋጋበት ጦር አለ። ያም እውነትና ማስረጃክ ነው። ነገር ግን ከጠላቶች የሚመጣበት ጥቃት ካለ ራስን የምትከላከልበት ጋሻ አለክ ብዬ አላምንም። አንተ አሁን ግልጽ ጦርነት ላይ ነህ ብዬ ነው ማምነው። ከነማን ጋር? ከሌቦች ጋር፣ ለዛውም ከትልልቅ ሌቦች ጋር። እዚህ ጋር አንተን በጠላትነት የሚያዩክ አንተ ያጋለጥካቸው ሌቦች ብቻ እንዳይመስል፣ ገና ለገና እኛንም ያጋልጠን ይሆናል ብለው የሚሰጉ ሌሎች ብዙ ሌቦችም እንዳሉ እንዳትረሳ። እነዚህ ሀገርን ህዝብን የሚዘርፉ ሌቦች ደግሞ ክፉ ነገር እንዳንተና መሰሎች አይነት ሰዎች ላይ ለማድረስ ቅንጣት ታክል የሚራሩ ሰዎች አይደሉም። አዎ ዛሬ ከምታጋልጣቸው ሌቦች አንጻር ብዙዎቻችን አንተን ጀግና እያልንክ ነው፣ በርታ ጎበዝ እያልንክ ነው። ነገር ግን እመነኝ ዛሬ አንተን ጀግና ጎበዝ የሚልክ በሙሉ አንተ እያደረግክ ያለውን ነገር አድርጉ ብትላቸው አያደርጉ። ምክንያቱም ከደህንነታቸው አንጻር ስለሚሰጉ ማለት ነው። እኔ አንድ ነገር ብሆን ቤተሰቦቼ ልጆቼ ምን ይሆናሉ ብለው ስለሚያስቡ ማለት ነው። ስለዚህ ወንድማችን አዎንታ በርሲሳ ዛሬ አንተን በርታ ጎበዝ ጀግና የሚልክ በሙሉ ማለት ነው ነገ አንተ አንድ ነገር ብትሆን እመነኝ ከንፈራቸውን ከመምጠት ባለፈ ላንተ የሚፈይዱልክ ምንም ነገር የለም። ብቸኞቹ ባንተ ጉዳት የሚጎዱት ቤተሰቦች ልጆችህና ትዳር ነው የሚጎዳው። እውነት ከልብ ከሆነ ይህንን ወንድማችንን የምንወደው ለደህንነቱም ልንጨነቅለት ይገባል። እቺን ሀገር ደግሞ በደንብ ታቋታላችሁ።
እውነተኛ ሰዎች ለሀቅ የቆሙ ሰዎች አይበረክቱባትም። ስለዚህ ነገሩን ጠቅለል ሳደርግ ያስከውን መንገድ አቁሙ እያልኩ አይደለም። ሌቦችን አታጋልጥ እያልኩ አይደለም። በተመሳሳይ መልኩ ደግሞ ለደህንነትም ተጨነቅ እያልኩ ነው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እሺ አሁንስ ምን ልትሉ ይሆን? ለእናንተ ስል በአማርኛ አስተርጉሜ ይዤላችሁ መጥቻለሁ። ቪዲዮውን ተመልከቱ። መልካምነት ለራስ ነው፣ ክፋት በራስ ነው። ኦኬ አዳምጡት ቪዲዮውን። I'm good. How you doing, brother? You good? Yeah, I bet you on top of the world. Yeah, man. Always, man. That's what we aim for. My guy is amazing, bro. Yeah, man. Things are good. They've been busy. For sure. I've been seeing you as well, man. Congratulations on your merch. Beautiful, classic, man. Thank you very much. I think yours is arrived, I believe. No way. Salud, brother. Yeah, I think so. But I'll check with them. But I believe it is arrived. I can get like a tracking number or something. But maybe just check the lobby. Okay. Cool. I'm gonna check it out. I mean, I also wanted to tell my people to buy your merch. You know, they love you so much. The people abroad. What do you have to say to them, man? What do you wanna let them know? You deserve it, bro. About the merch. You deserve it. I've got 3 words for everyone. Yeah. See you soon. See you soon. Yeah, isn't that beautiful, you don't know man? what we're cooking up, man. Yes, sir. We're being ready, man. The greatest trip of all time, man. People are waiting for you, dude. Bro, we're planning something crazy for when you get to the UK. No way. Yeah. Yo, crazy stuff. I can't wait, man. Hell yeah. አንድ ነገር ልንገራችሁ፣ እንደውም ኢትዮጵያ ውስጥ ካለው ህዝብ ይልቅ ዲያስፖራው ማነቃቂያ ንግግር ያስፈልገዋል። እዚህ ዶክተር የነበረ ሰውዬ እዛ ሄዶ ሆስፒታል ውስጥ ተራ አስከባሪ ሊሆን ይችላል። እዚህ ሽቅርቅር ብላ የምትኖር ሴት እዛ ሄዳ ጽዳት ሰራተኛ ልትሆን ትችላለች። እዚህ የተከበረ አንቱ የሚባለው ሰውዬ እዛ ሄዶ ጥበቃ ሊሆን ይችላል። ሰዎች ከነበሩበት ፖዚሽን ወደ ታች ሲወርዱ በቂ የአይምሮ ዝግጅት ይፈልጋሉ። ሌላውን ተውት። ማህበረሰባዊ ጫና አለባቸው ዲያስፖራዎች፣ ማህበረሰባዊ ጫና አለባቸው፣ ቤተሰባዊ ጫና አለባቸው። ብዙ ጫና ነው ያለባቸው። ቢል ከመክፈል ባለፈ ህይወት አልሻሻል ብሎኛል። ምን ይዤ ወደ ሀገሬ ልመለስ? የሰፈሬ ልጆች ምን ይሉኛል? ጎረቤቶቼ ምን ይሉኛል? ጓደኞቼ፣ አብሮ አደጎቼ፣ አባቴ፣ እናቴ፣ አክስቴ፣ አጎቴ እኔ ዲያስፖራ ስለሆንኩ ብቻ ከኔ ብዙ ነገር ይጠብቃሉ። ወደ ሀገሬ ምን ይዤ ልግባ ብለው በጭንቀት የሚኖሩ በጣም ብዙ ዲያስፖራዎች አሉ። ዲያስፖራ ሆኖ የምኖርበት ቦታ ይሄን ይመስላል፣ እምተኛው ቆሻሻ ቦታ ላይ ነው ብሎ ራሱን አጋልጦ ያሳየ እማቀው አዶናይን ብቻ ነው። አብዛኛው ዲያስፖራ በረዶ ላይ ጥሩ ፎቶ ይነሳል፣ አዲዳስ ናይክ ያደርጋል። ከዛ ለኢትዮጵያውያን፣ ለሰፈሩ ሰዎች፣ ለአክስቱ፣ ለአጎቱ፣ ለአባቱ እያስመሰለ ይኖራል። ማህበረሰባዊ ጫናን፣ ቤተሰባዊ ጫናን፣ ጓደኞቼ ምን ይሉኛል፣ የሰፈር ሰው ምን ይሉኛል፣ ወደ ሀገሬ ምን ይዤ ልግባ የሚለውን ጭንቀት እንዴት መስበር እንዳለባችሁ በደንብ የምትማሩበት ፕሮግራም ነው ብዬ አስባለሁና ዲያስፖራዎች ሚስ አታድርጉት ፕሊዝ። ቴንክ ዩ። የአዶናይ የአሜሪካ ቱር እና ያው ሞቲቬሽን ያዘጋጁት የነበሩ በጣም ብዙ ተች ቢኖሩም በጣም በጥሩ ሁኔታ እንደተጠናቀቀ በዚህ መልኩ አይታችኋል። በጣም ነው ደስ ያለኝ። እኔ በበኩሌ እኔ ወጥቼ እኮ እኔ ለቀልድም ቢሆን ጆን ዳንኤልን ማንም እንዲያመናጭ ካልፈልግም ቢሆን መግለጫ ሰጥቻለሁ። መግለጫ ከተሰጠ ተሰጥቷል። ቀጣይ ብቻ ነው ይወሰደው። ተጠንቀቁ። ለቀልድ እንኳን አንተን ማንም እንዲያመናጭ ካልፈልግም መከታ ለሀገራችን የምታስፈልግ ወጣት የቲክታክ መከላከያ ሰራዊታችን ወንድማችን ሻራ ከልብ የኔ ፋሚሊ ሄዳችሁ ሻራ ኪንግ ብላችሁ ሄዳችሁ ቴንክ ዩ በሉልኝ። ሻራ ኪንግ ቴንክ ዩ ሂዱና ሻራ ኪንግ በሚል ኮመንት ሙሉልኝ። ማይ ፋሚሊ ሻራ ኪንግ ነው የቲክቶክ ተማር። እስከ 10 ያልተማረ ማትሪክ ውጤት ያልመጣለት አንድ ዶንቆሮ ሻቢያ ተላላኪ እንዴት ነው አሜሪካ የምትኖሩ ሰዎችን ላነቃቃም ሎን? የኔ ጥያቄ አዶናይ ኢዝ ፋኪንግ ክሬዚ ፐርሰን። ይብድ ነው። ማንም ምንም ብለኝ አልሰማም እያለ የሚጮክ ከብት ነው። ማንም ምንም ብለኝ አልሰማም እያለ አንተ እሱ ምሎን ትሰማለህ። እናት ድንጋይ ትብላ። አሜሪካ የምትኖር ሁላችሁ ይሄ ነው ለናንተ። ከዚህ በኋላ አሜሪካ የዓለማችን ሀያል ሀገር አይደለም። ቀይሬያለሁ። ኢሳይ ቶር እያለ ይመጣል። እንዴ ይሄ ሊጋጋም ቁጭ ብሎ የሚሰማው ነገር ነው የሚያሳዝነኝ። ይሄንን ምርኩዝ አዶናይ የምትባል ዶንቆሮ አንተ ሸታታ ከዛሬ 6-7 ወር በፊት እኮ ካናዳ ቂጡን ለመጠራረስ ወፍታቶ በወረቀት ቂጡን የሚያጸዳ ዶንቆሮ ነበር። ጎዳና ላይ ቆሞ ጌታ ምስክሬ ነው። ጎዳና ላይ እንደዚህ ጎዳና ላይ ቆሞ የታክሲ ብራቶ በእግር ከጎዳና ቤት እስከ ቤት ድረስ 6-7 ኪሎ ሜትር በእግር የሚጓዝ ልጅ
የጆን ዳንኤልና የአዶናይ ጉዳይ ያው ምንም የሚራገብ አይነት አይመስለኝም። በዚህ ቪዲዮ ደግሞ በጣም ብዙዎች ጆን ዳንኤልን እያተቹት ነው። ያው አዶናይን የሚሳደብ ልጅ ነው በጣም በቃ ኮንሲስታንትሊ በቃ ስራው ያረገው ልጅ ነው እና ገብቶ ለሱ ጊፍት ይሰጣል፣ አብሮ ይሰራሉ፣ አብሮ ይጫወታሉ እና በቃ ያው እሱም በጣም ሰፖርት ያደርጋል። ያ ደግሞ በአዶናይ አድናቂዎችና ወዳጆች ዙሪያ አልተወደደም። በጣም እሱን እየተሳደቡና እየተናገሩ ነው። አውቆ እንዲሰደብና ብር እየከፈለ ይህን የሚያስደርገው ጆን ዳንኤል ነው የሚል በጣም ብዙ የተለያዩ አስተያየቶች እየተሰጡ ነው በዚህ ቪዲዮ ዙሪያ። አዶናይ ሞቲቬሽን ስፒከር 100 ምናምን ትግራውያን መጡለት ዘረኞች። መጀመሪያ ውስጥ እውቀት ሳይኖር እዚህ ሀገር ሳትሰራ ምን ማለት ነው? ለፎቶሾፕ ነው እንዴ? ለቪዲዮ ነው እንዴ? ለቲክቶክ ነው እንዴ? ሪል መሆን አለበት እኮ ሞቲቬሽን። ታሳፍራላችሁ በእውነት። እሱን ብላችሁ የመጣችሁ በዘር ነው የመጣችሁ በእውቀት ሳይሆን። ኤኒዌይስ እባክህን መጀመሪያ እውቀት ሰብስብ፣ ውስጥ ይጠራቀም፣ ዜን ይፈነዳል ራሱ እንጂ ይሄ ሰውን ለመቀየር የመጣ ጉዳይ እንጂ ለቲክቶክ ይታይልኛል ወንድሜ። እና ተው እባካችሁ፣ የምታረጉትን ወቁ። ዘረኞች፣ አንዳንድ ዘረኞች አላችሁ፣ የምታረጉትን ወቁ። እውቀትን ተከተሉ እንጂ ዘርን አትከተሉ። ይደብራል በጣም። ትልቅ ሰው አይደላችሁ። ሲንግል ማምነሽ ተብያለሁ። እውነት ነው። ምን ነው ያው ሰው ሁሉ ፈልጎ ሲንግል ማም አይሆንም። ሴፍሻ አሁን በእኔ ህይወት ከጠየቀኝ ማለት ነው ከባድ ነው ሲንግል ማምነት። እኖረዋለሁ ብዬ ያሰብኩት ህይወት አይደለም። አፕሪሼትም አላደርግም፣ ፍቺንም አላበረታታም። በጣም የትዳር አድናቂ ነኝ። ባለ ትዳር መሆን፣ የብዙ ልጆች እናት የመሆን ፕላን የነበረኝ ሳገባም ባህሌን ወጌን ጠብቄ ሽማግሌ ተልኮ በስነ ስርዓት በሰርግ በጣም ብዙ 5 በሴት 5 በወንድ 5 10 ሚዜ ታጅቤ ትልቅ ሰርግ የነበረበት ከ500 በላይ ሰርግ የነበረበት ነው። ዘለማዩስ ለየት ያለ መኪና ነው። አዎ 11 ዓመት የዛሬ 11 ዓመት። አዎ ስለዚህ ምን ያህል በትዳር ቆያችሁ ማለት ነው? ብዙ አልቆየውም ሴፍሻ። እንዳልኩ ነው ህይወት አንተ እንደፈለካት አትሄድም። የራሷ መንገድ አላትና ዓመት ከ8 ወር ነው አጠቃላይ አብረን የቆየ ነው። ኦልሬዲ ከወለድኩ በኋላ የ10 ወር ልጅ ይዤ ወደ እናቴ ቤት ነው የተመለስኩት። ባለመግባባት እኔ እና እሱ ጋር ብዙም ጸብ የለም፣ ግን አንዳንድ ጊዜ ከባድ ነው። በመሀል ሶስተኛም ወገን ምናምን ሲገባ ከባድ ነውና አልተግባባንም። ግን ፍቺ ቶሎ አላረኩ። 4 ዓመት እናቴ ቤት ሆኜ ፊርማ ሳልቀድ ሊመለስ ይችላል ሊመጣ ይችላል ብዬ ጠብቄያለሁ። ቆይተ በማግባት ቆይታል ለጋብቻ ብለህ ታስባለህ? አይ ፈጥኛለሁ ብዬ ነው የማስበው። ከገባህበት በኋላ ብዙ ህይወቶች አሉት። አስበህ የምገባበት ጉዳይ ነው ትዳር። ቢቻል ላለመተው መሞከር እንደዛ አለው። ብቻ ብዙ ሀስል አለው። ስለዚህ በደንብ ጊዜ ይፈልጋል ትዳር። እንደዚህ ቀለል ተደርጎ ስለወደድክ ብቻ የምትገባበት ሰው ስላለም ስለተገፋ አይደለም። በጣም አዳዲስ ባህሪዎች ይመጣሉ። አዳዲስ ነገሮች ታገኛለህ። ራሱን የቻለ ትልቅ ተቋም ነው ማለት አለው። አዎ ከፊልም ስራ በላይ እሱን መስራት ማዘጋጀት ከባድ። የፊልምን ያህል ነው ከዛ በላይ አለው። አዎ ዳይሬክቲንግ አለው እንዴ፣ በጣም አክቲንግ አለው። ራሱ ፊልም ሳታጠፋ ራሱ አንዳንዴ ገብቷል ነገር ሳታጠፋ አጥፍተሃል ሳይሆን ሳታጠፋ ይቅርታ ትጠይቃለህ እንጂ አስቸጋሪ ነው። ነገሮችን ለማስተካከል ነው አይደል? እና ራሱን የቻለ ሌላ ዓለም ሌላ ጉዳይ ነው። በእንደዚህ በትንሹ ገልጸው የሚያልቅ አይደለም። እንደ ምደበድበው ድራም ደበድባለሁ ብለህ እንዳትስብ። ሁሉ ነገር ስርዓትና ደንብ አለው። በጣም ለካ እንደዚህ ነው እንዴ ብለህ እንዲህም ሆኗል እንደዚህም ይሆናል ጨዋ ያደርጋል። እሺ ቤተሰብ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችሁ እንደተዝናናችሁባችሁ ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ የቻናል ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።